ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? የእውነት ለመናገር አይገርምም። የልጅ ማለት ነው ምን አስቦ ነው? የእውነት ለመናገር በዚህ አጋጣሚ ሁላችሁም ብከሩት ሄርሜላ ትናንትና አፈቅረዋለሁ ብላለች አይደለ? ስለዚህ ወደሷ እንዲሄድ እባካችሁ መንገዱን አሳኩለትና ጓደኞቹም ተባብረው ያው የሚያፈቅረው ሰው ሲመጣ ማለት የምትገፋው ስትመጣ እንግዲህ ሚስቱ ገፋች። ስለዚህ የምታፈቅረው መጥታለች። ስለዚህ ወደሷ ይሄዳል፣ ለእነሱም ትምህርት ነው ምናምን እያሉ ነበረና ወደሷ እንዲሄድ እንግዲህ መንገዱን ክፈቱለት ማለት ነውና በዚህ አጋጣሚ ምን ማለት እፈልጋለሁ፣ እባክህ አብርሃም ገና ጩጬ ልጅ ነው። ሲጀመር የት አንከባከብከው ልጅ፣ የት እርጉዝ ነሽ፣ የት ምን ያምርሻል ሚስቴ፣ የት እንትን ያልከው ልጅ ነው አሁን ልጄ የምትለው ማለት ነው። ምን አይነት ደፋር ነው? እሺ እሷን ማረጋጋት ሁለታችሁ አውርታችሁ ነው መነጋገር ያለባችሁ አይደል? ቢያንስ እሷን ማውራት አታግባብታችሁ እኮ ያው ምንም የምትግባባው ነገር የለም እኮ አትገባም እያለች በቃ ምንም ሆነ ነገር የለም። ሩታዬ ስሚ፣ ልጁን አፍቆ ሊሆን ይችላል። ይሄ ልጁን አፍቆ ሊሆን ይችላል። ገብቶሻል? አይኑ ላይ እየመጣበት ሊሆን ይችላል ልጁ። ገብቶሻል? በቃ ቶሎ ማየት ከፈለጋ ልትፈቅጂለት ይገባል። ብቻሽን አይደለም ይሄን ልጅ የፈታሽው። ገብቶሻል? ይኸውልሽ ሩታዬ ካሌባ ምን አለ መሰለኝ ብቻ አይደለም ራሱም ተናግሯል። አብሮ ነው የሰሩት፣ አብሮ ነው ልጁ የተወለደው ማለት ሰርቶ ነው እናቃለን። ግን የበለጠ እኛ ነን። እኛ ጋር እንቁላሉ ባይኖር ኖሮ የሱ ነገር መጥቶ እዚህ ጋር ምንም አይሰራም ነበረ ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ ማለት ነው እኔ ግልጽ ነው ማውራ። ሲቀጥል እሱ እንትን ቢልም ማለት ነው ደክማ 9 ወር ሙሉ ምን አማረሽ ሳይላት እንዴት ነሽ ሳይላት ተሰቃይታ 9 ወር ሙሉ ተሸክማ እናቷ ቤት መታ የወለደችው እሷ ነች። በፍርድም ሄዳችሁ በምንም ሄዳችሁ በሀብትም ከሆነ ደግሞ ሩታማ ሀብታም ናት ማለት ሩታ ልጁን ማሳደግ አትችልም። አብርሃም ሀብታም ነው፣ መኪና አለው፣ ልጅ ማሳደግ ይችላል ምናምን ተብሎ ፍርድ ቤት እንዳይፈርድ ሩታም ደግሞ አቅም አላት። ገባችሁ አይደለ? ኢቭን እንኳን ማለት ነው እንደዚህ ባሰራ ራሱ ማለት ነው ማስታወቂያ በአንድ ማስታወቂያ ዳይፐር ራሱ ብታስተዋውቅ ልጇን ማሳደግ ይችላል። ስለዚህ እንተዋወቃለን ማለት ነው። ይህ ሄርሜላ ጋር ምን ነው ልጁን ወስቶ ለሄርሜላ ሊሰጣት ነው፣ ሄርሜላ እንድታሳድገው ማለት ልጅ ሲጭኝ ይላል ደግሞ የሚመጣበት ነገር ሁኔታው እንዴ እዚህ እኮ ያለው እኔ የራሴ ቤት አይደለም ማለት እናት አባቴ ቤት ነው። የራሴ ምናምን ብቻዬን የምኖርበት ቤት ውስጥ አይደለም እኮ። ወደ ቤት እንችላለን እኮ መንገድ ብትፈጥር የለጥሩ በዚህ ልክማ መሆን የለብሽም እንዴ። ይናፍቀዋል እኮ ገብቶሻል አይደለ? ሲጨነቅ መሲልለት የነበረው ልጅ አይደል እንዴ? ሊያው የሆነ ነገር ሊላ ይገባል። ገብቶሻል? የምሬን እኮ ነው ሩታ፣ እኔ ቁም ነገር ነው እያወራ ያለሁት። ኖ አይተው እንዴ ምንም መጨነቁን እንኳን ለኛ ተው። ጨነቅለት እኮ መጨነቁን ተው። እውነት ነው። ሆዷ ውስጥ እያለ ያልተጨነቀ ሰውዬ አሁን መጥቶ ልጄ ማለት ፍንጥጥ ሩታዬ ከአንቺ ጎን ነኝ። እሺ ሂጅበት ያፈቀረችው ጋር ይሄድ ከፈለገ በር ዘግተሽ ወይ ደግሞ ውጣልኝ ከቤቴ ምናምን ብለሽ እሱን ልታሸማቅቂው አይገባም። ገብቶሻል? እዚህ ጋር ደግሞ ያላችሁ ፋሚሊ ጋር ነው። ገብቶሻል? ፋሚሊ ደግሞ የእናንተን ጭቅጭቅና ነተረክ መስማት አይፈልግም። ገብቶሻል? እናንተ ሰላም አቤት ጓደኞቹ እኮ ይመክራሉ፣ አይገልጽም እኮ። የምሬን ነው እኮ። ውይ አብርሃም እንደው አንድ ሰው ወይኔ ይሄ ቴሌግራም ደግሞ አንድ ሰው እንትን የለም፣ አንድ ሰው የሚመክር ሰው የለም ማለት አንድ ጓደኛ ጥሩ ጓደኛ የለም። የባለፈው ይሄ እንትኑ ማለት ነው የሆነ ልክ በቃ አለል ወንዱ የት ሄደ? ግን አብርሃም አንዳንዴ እሱንም አምጣው እስቲ። የእውነቴን ነው እሱ ይሻላል። ሌሎቹ እንዳለ ማለት ነው ኩታኩት ናችሁ ታውቃላችሁ። ወንድ አይደሉም። የምሬን ነው። ጭንቅላት የላቸውም። ጥሩ ጓደኛ የለም አለ አይደል? በጣም በቃ ጀግና የሆነ ጓደኛ ያስፈልገዋል። ለነገር እኮ አዋዋል ነው። ምን ታረጋላችሁ ቤተሰብ? በጣም ትንሽ ታገሰኝ እንዴ። በጣም ጥቂት ጊዜ እኮ ነው የቀረኝ። ምንድነው በዚህ ልክ አምባከረዩ መፍጠር እንዴት? እስከዛሬ ድረስ ስንት ነገር ሲፈጠር ምንም ዝም ያለ ሰው ዛሬ ካላየሁት ምናምን ከሰማይ ካልወጣሁ ምድር ካልወረድኩ የሚለው ምንድነው? ይኸውልሽ በየትኛውም ሰዓት እኮ ልጅ ሊናፍቅሽ ይችላል። ገብቶሻል አይደል? ኧረ ይናፍቃል። ግን የት ነበረ መጀመሪያ? ይሁን እንዴት ተወልዶ ምድር ላይ መታየት ከጀመረ በኋላ አይደለም የልጁን ጤንነት ምናምን ማወቅ የነበረበት በፊት ነበረበት። በፊት አሁን አባትነቱ ይታየው። ይኸውልሽ ሩታ የዛኔ ቢሆንልሽ እኔ ደግሞ አልንገርሽ ካየሁት ነገር አይደለም እናገረው። የዛኔ እንኳን መጥቶ አንቺን እንኳን ነገሮችን እንትን ባይልሽ በተዘዋዋሪ ባሉ ሰዎች እኮ ነገሮችን እስከ ጫፍ ድረስ እኮ እየተከታተልና እንትን እያለ ነበር። ይሄን ነገር ደግሞ ለአንቺ የምነግርሽ አይደለም። ሁሉ የሆነ ነገሮችን ስንጠይቅሽ እኮ ለአንቺ ምንድን ነው እየሰለላችሁ ነው እንደዚህ የምትይው ነገር ነው። በዚህ ልክ እኮ እያስረዳችኋት እንኳን ምንም አይገባትም እሷ።
አይገባኝም በሩታዬ እናንተ ናችሁ ግርግር እየፈጠራችሁ አንተ ግርግር እየፈጠርክ ያለው ልግባና ልጅ ነች ይባል በእንደዚህ አይነት ሁኔታ ደግሞ ልገባ ትችላለህ። በእንደዚህ አይነት ሁኔታ ሰፈር ላይ አንድ ግርግር ሊያስደውል ይችላል። ወደ ፖሊስ ጣቢያም ወደ የትም ታውቃለህ። ይሄን ነገር ገብቷል እኮ አሁን እኔ ምን አለ በነገር ላይ አሁን በጣም ሌላ ነገር እያደረግክ ራስህን ሪስክ ውስጥ እየከተት ነው። ብታርፍ ነው የሚሻለው። ምንም አይነት ሪስክ ካምሬ ነው። አይ ቢቀር ነው የሚሻለው። እንደዚህ እኔ ከዚህ በፊት በጣም ብዙ ጊዜ ታግሻለሁ። ይሄንን ነገር ደጋግመህ እኮ አሳስሪኝ በቃ ችግር የለውም። ልታሰር ነው ሌላ ወከባ አትልታሽ። ነገ ደግሞ ሩታ አብርሽን አሳሰረች ብላችሁ ቪዲዮ ልትሰሩ ነው። አዎ ችግሩ እኮ ይሄ ነው። ሩታን ማሰደብ ነው ስራችሁ። ወርቅም ሰጥተ እንግዲህ ሄርሜላ ገዛች ብለሽ መልሺ ከዛ በኋላ ለእናቴ ያስራለሁ ብለ እንግዲህ ለእናት ወስታ ስራል እዚህ ጋር ማለት ነው። እንድታቆል የምፈልገው ሩታ ከእናት ትበልጣለች ወይ ምናምን እያልኩ አይደለም። እናት ከምንም ትበልጣለች። ገባችሁ አይደለ? እናት ናት። ግን ወርቅ ብርቁ ነው። አብርሃም ማለት ነው የ10 ግራም ወርቅ ወይም ደግሞ 8 ግራም ወርቅ ገዝቶ ለእናትዮ ለእጅሽና ለጆሮሽ አሰሪ የሚል ጀግና ነው። ገባችሁ አይደለ? ስለዚህ ወደዛ ሂዱልኝ ማለት ነው። ሲቀጥል ደግሞ ማለት ነው አሁን ልታሳስሪ ነው እያለ ነው። ገባችሁ? ነገ ደግሞ ማለት ነው ይጠፋና ወይም ደግሞ የሆነ ነገር ይሆንና ሩታ አብርሃምን አሳሰረች ብሎ ሩታን እያሰደበ ለመምጣት ነው። አይኖ ዚስ ኢዝ አይዲያ ገብቶኛል። ቤት ውስጥ እኮ ገብተን ማውራት እንችላለን። እዚህ የራስና አባቴ ብቻ ነው ያሉት። እሺ ካንተ ጋር ወጥቶ ሊደባደብ የሚችል ወንድም ውዶቼ ማለት ነው ዛሬ ብቻ ነው። በዚህ አጋጣሚ እንኳን አደረሳችሁ የኔ ውዶች ለገና ጾም ማለት ነው። ዛሬ ብቻ ነው እንግዲህ የጾም የፍስግ ነገር ምን ጠጣው ነው ስካፍ እየጠጣው ነው። ከዛ በኋላ ዛሬ ነው እሁድ ነው እንግዲህ ያው ሰኞ ነው የሚያዘው። ነገ አንበላም። እንኳን አደረሳችሁ የኔ ውዶች ማለት ነው። በዚህ አጋጣሚ ልቤ ምናምን በር ላይ አንባገራ ፈጥሬ ምናምን ላለው ብለህ እንዳታስብ እሺ። አሁን እኔ ተደባዳቢ ዘመድ እዚህ የለኝም። ስለዚህ አሁን ከሆነ የለም እዚህ እንደዚህ አይነት ነገር አይፈጠርም። ነገር ግን እንደዚህ አይነት ነገር እፈጥራለሁ ካልክ ምንም የምታገስክ ነገር አይኖርም። ቅንጣት ያክል ልታደበድብኝ እኔን ነገሮች ያው በቃ አብርሃም ይሄን ነው የሚፈልገው። ወንድሞቼ የሉም እዚህ ጋር እንደ ድብድብ ምናምን የምትቆጥር ከሆነ ምናምን ነው እሷ አነጋግረው ማለት ነው። እዚህ ጋር ወንድሞች ሆነው ትዋና የሚሰሩት የነበሩት የሉም ነው። አብርሃም ደግሞ ምንድነው የሚለው ማለት ነው ልታስደበድብኝ ነው። ሩታ አስደበደበች፣ ሩታ አሳሰረችኝ ብሎ ነገ ሊመጡ አውቀናል፣ ገብቶናል። ከሰማይ በታች ህግ የሚባል ነገር አለ። ከሰማይ በታች ይኸውልህ፣ ከሰማይ በታች ህግ አለ። እሺ ህግ ያለበት ሀገር ነው ያለው። ደህና አድርጌ ነዋ። በእንደዚህ አይነት ሁኔታ አንተ ቀጥልና እኔ ቆሜ አይካለሁ። እኔ እናቴ አልወለደችኝም ያለች የበፊት ጥፋቶችን እንተውና ቢያንስ አሁን ለልጁ ብላችሁ ቢያንስ የሆነ ሰላም ለመፍጠር ሞክሩ። ስሜት ንዴታዊነት ለማንም አያዋጣ። እንዴት እናደረጋችሁ እናንተ? አንቺ መሳት እሱ መሳት ማንንም ያዝሽ። እሺ አንተ ጉልበተኛ ነህ፣ በቃ ጉልበተኛ ነህ አንተ። ሁሉ ነገር ታደርጋለህ። ታገስኩ። የትዕግስቴን ጫፍ የተፈታተንከኝ። እሺ እስከ ዛሬ ድረስ የፈለግከውን ነገር ስታደርግ ዝም ብያለሁ። ስነ ስርዓትን ብትይዝ ይሻላል። ስነ ስርዓትን ያዝ። ይበቃል። እሺ ምንም ነገር ማድረግም አልችልም እኮ ማድረግ እንደምችልና እንደማልችል ይኸውልህ፣ አንድ እርምጃ ፈቀቅ ካልኩ ታሳያለህ። ግን አንተ ራስህ እኔን አትፈታተኝ። አንቺማ አትፈታተኝ። እንደዚህ እያልሽ ይሄ ልጅ እያዘው ምን እንዲያደርግ ነው? የሆነ እንደዚህ አስፈራርተሽ መፈራ አይነት ወንድ አይደለሁኝም በባህሪ ማለት ነው። ገባሽ? ማሳየት ነው ደስ የሚለኝ። ተግብሬው ግን ይኸውልህ እኔም የማይሆን ነገር ውስጥ ልገባ እኔ የሚመስለኝ ቤተሰብ ግን ማለት ነው ይሄ አብርሃም እንደሚፈልግ ታውቃላችሁ። የሆነ ለመናገር ሩታ የሆነ ነገር አድርጋ ብቻ እሷን ለማሰደብ ነው እየፈለገ ያለው። ግን ቢታሰር ምን ይመስላችኋል? ትንሽ እኮ ቁጥጥ ብሎ ቢወጣ በጣም ጠግቧል። የምሬን ነው፣ በጣም ጠገበ። አዎ በጣም ነው የጠገበው ማለት ነው። አብሶ አሁን ከዛ ሄርሜላ እያለቀሰች ምናምን ትሄዳለች። ከዛ ሄርሜላ አብርሃም እኔ ግን ማለት ነው የኔ ደራሲ በሆንላችሁ እኮ ጥሩ ነው። ሄርሜላ አብርሃምን አስፈታ አሁን ሩታ አሳሰረች ብሎ ቪዲዮ ይሰራሉ። ገባችሁ? ከዛ በኋላ ደግሞ ሄርሜላ አስፈታችሁ አብርሃምን ብሎ ምናምን ደግሞ ይመጡላችኋል ማለት ነው። ጠብቁ። ኧረ በእግዚአብሔር ተው፣ ኧረ በእግዚአብሔር በእናታችሁ ተይው። እሱን ተይው በቃ። ተናዷል። የሆነ ያናደደው ነገር አለ። ውሃም ስለደፋሽበት ምናምን ተበሳጭቷል። አንቺ ግን አትፈታተኝ፣ ተረጋጊ። በእግዚአብሔር አንተ የትኛው አገር ነበር በድገን ጥላ ልጄን ወስዳለሁ ለምትለው መንገድ ልጥቻለሁ አይደለ? አሁንም ምንም ግርግር አትፍጠሩ። ውሃ ስለደፋችበት ነው የተናደደው። በጥፊ ብትልስ ስንቴ ነው ልትመታ እንትን ያልከው ማለት ነው። ለነገሩ መታዋለች ሩታ ራሱ ማለት ነው። አንተ የመታበትንማ እየቆረጥክ ነው የምታወጣው ሲጀመር ሩታዬን ማለት ነው። ገባ አይደለ? ብደፋን ሲጀመር አንተ እንዳረከው የእውነት
አንተ በምትሰራ ስራዎች እንደውም ሩታ ብትሰራ ኖርማ ውሃ መድፋት አይደለም ሙቋ ነበር የምትደፋው። እንደውም ሌላ ሴት ብትሆን ሀበሻ ሴቶች እናውቃለን እኮ በባሎቻችን አንደራደርም። እንደዚህ ከሴት ጋር ሲሳምሳ ምናምን ባገኘው እኔ እንኳን ውሃ አይደለም ምን እንደምደፋው አሳየው ነበረ። አሳየዋለሁ። መድፋት ብቻ አይደለም ቀልደኞች የሀበሻ ሴቶች ሲጀመር በባላችን አንደራደርም። ገባችሁ? አብሶ ይሄ መዋገጣ ምናምን ይቅር ራሱ አንልም። እኔ አልልም። የኔ ቀይ መስመሬ ማለት ነው። ቀይ መስመሬ የኔ ባለቤት እንደዚህ ከሴት ጋር ምናምን ስተስ እንኳን መሳሳምና እንኳን መማገጥ አይደለም ስልክ ብቻ ከሴት ጋር እንኳን እያወራ በአንዴ ነው 80 ወረቀቱን መቀድለት። ገባችሁ? ከሱ ውጭ እኮ ወንድ የለም ምናምን የሚባል ነገር እንደዚህ እንትን አይደለም። ገባችሁ? ብቻ መኖር ይቻላል እኮ። ስለዚህ ቀልድ የለም በህይወታችሁ ውስጥ ማለት ነው። አብዛኛው ሴቶች ደግሞ እንደዛ ነው። ሩታ እንደውም ታጋሽ ናት እንዴ? ልውጣበት ምን ታበለዋለህ? ምን ታጠጣዋለህ? ግርግር እየፈጠርን አይደለም። በመጀመሪያ ደረጃ ማለት ምን ታበለዋለህ? ምን ታጠጣዋለህ? እስኪ ንገረኝ። እልህ ስለያዘህ ነው? እግዚአብሔር ነው ልጅ የሚያሳድጉሽ ነው። በጣም ከእግዚአብሔር በታችስ ያለው ማን ነው? ሰው፣ እናትና አባት፣ ልጆች፣ ቤተሰብ አይደለም። ከዛም በኋላ ሄደ እንጀራ እናት ብቻ እንጀራ እናት ብቻ ያግም አብርሃም እንጀራ እናት እናት እያለችው እንዴት ነው ልጄን ወስዶ አሳድጋለሁ የሚለው? እሱ አንተ ማን ስለሆንክ ነው የሩታን ልጅ ወስዶ የምታሳድገው? አባት ስለሆንክ ብቻ አብረህ ከሩታ ጋር ስለተኛ ብቻ በቃ እንትን ማለት ትችላለህ፣ ወስዶ ማሳደግ ትችላለህ። ህፃን ልጅ አራስ ልጅ ማለት ነው። የሌለ ነገር እኮ ነው አስተሳሰብ። ምን ነው አስተሳሰባችሁን ብትቀይሩ በዶላር ብቻ እንትን ከምትሉ ማለት ነው። ተማሩ እኮ ጊዜ ቪዲዮ መሰሩት ጊዜ አለ። ከዛ በኋላ ሴት ተማሩ እንዴ የርቀት ትምህርት ተማሩ። የግል የምሬ ነው ተማሩ። ትንሽ እውቀት ጨምሩ። ዋይ ሲያለቅስ ጸጥ ሊል ይችላል እንጂ ስማኝ፣ በእልህ አይደለም መሆን ያለበት። አብርሃም አንድ ልጅ አላንስም። ገባክ? አንድ ልጅ ትችላለህ፣ እናውቃለን። አሁን ግን ይሄ ልጁ እናት ያስፈልገዋል፣ የእናቱ ያስፈልገዋል፣ ብዙ እንክብካቤ ያስፈልገዋል። ገብቶሃል? አንተ በዚህ ልጁ ደውነት ምን እንዳለችው ልገለው ነው እንዴ? አብርሃም እንዴ አንድ ወር እኮ ነው ማለት እንዴት ነው የምታስበው? አብርሽ እኔ ነው የምታስበው? እስኪ ቆም ብለህ አስበው። ቆም ብለህ አስበው። ከኔ ጋር ያለው ነገር ወይስ ይሄን ነገር እሷ ስለተናገረች አንድ ነገር እንደተናገረች እኮ አንተ በጣም እድለኛ ነበር። ልጁን ይዘው የትም አልሄደም። በመጀመሪያ ደረጃ ማለት ነው ይሄ አንድ ወር ያልሞላው ህፃን ልጅ የትም አልሄደም። የትም አልሄደም። ተረጋጋና ልጁን ለማይዛኔ የመጨረሻ ነው። አብርሃም ህግ ያስወጣሃል፣ ህግ ያስወጣሃል። አሉ ልጄን ይዤ እሄዳለሁ የምትለው በፈለኩ ሰዓት መጥቼ ግን ማየት መብት አለ። እሷ ነው በዛ እኔ ጠየቁት እኮ ይሄንን ነው። በቃ ምንም ነገር አይደለም። እሺ ይኸውልህ ስማኝ፣ መጣህ ገነጣጥለህ ገባህ። ልጄን ስጪኝ ወይ አሳየኝ ወይ ስጪኝ ያልከው አልተሰማም። በእልህ ነው የመጣኸው። ምን በእልህ አይደለም። መጥቼ አላልኩም አለችኝ። ያኔ ተናደድኩኝ። ስናደድ በቃ ልጄን ልወስድ ነው የመጣሁት አልኳት። በዛ ሰዓት እኮ ይሄ ውሃ ከመደባቱ ምናምን በፊት እኮ ናላውራ ስልህ እኮ ለቀኛ አሁንም እኮ በጣም እኮ ነው እያልኩ ቢያንስ ጠጋ ብለን እናውራ ወጣ ብለን እናውራ ስልህ እኮ አልወጣም እያልከኝ እኮ ነው ያለው። ብትናደድስ ልጁን ይዘዋለች። ኧረ እንዴት እንደዛ ታደርጋለህ? ብትናደድስ ጥሯት አይደል? አብርሃም አሁንም ግን ጥለን ገፋፍተህ ልገባ ነው። ይኸውልሽ ምን መሰለሽ ይሄ ልጅ አምሳያው ያው ከአብራኩ የተፈጠረ ልጅ ነው አይደለ? የመሄድ እኮ መብት አለው አይደለ? አንቺ ብቻሽን የፈጠርሽው ልጅ አይደለም። ልትፈቅጂለት ደግሞ ይገባል። ሩታ የምሬ ነው የምልሽ። በዚህ ልክ ሩታ እኮ ፈቅዳለት ሁሌ እየመጣ እያየ ነበረ። ገባችሁ አይደለ? እዚህ ጋር እንደ አዲስ አትሆኑ ሰዎች እንዳላችሁ ማለት ነው። ነገር ግን አብርሃም አካሄዱን ሁሉም ነገሩን አይታ ነው ሩታ እንደዚህ ያደረገችው። ገባችሁ አይደለ? ልጁን እንዳያይ ሲቀጥል ደግሞ እንድታይ አይደለም ያደረገችው ሙሉን ማለት ነው። ከዚህ ቤት ልውጣ ከእናት ከአባቴ ቤት ከወጣ በኋላ የራሴ ቤት ከገባ በኋላ እንደፈለግ 24 ሰዓትም ማየት ትችላለህ። ጠዋት መጥተህ ማታ መሄድም ትችላለህ፣ ችግር የለብኝም ብላለች። እዚህ ጋር እኮ አልከለከለችም። ነገር ግን አሁን እናቴ ቤት መጥታ አትጨቃጨቅ ነው ያለችው። ሌላ ነገር ያለች ነገር አለ ሩታ? ያለች ነገር የለም። ስለዚህ ታገስና መጥተህ መውሰድ ትችላለህ፣ ማየት ትችላለህ። መውሰድ ሳይሆን ማየት ትችላለህ። ሲቀጥል ደግሞ ራሱን ሲያቅ በደም ልጁ ራሱን ሲያቅ ምናምን ወስደህ ማዝናናት ትችላለህ። አመት ከ5 ወር 2 አመት ሲሆነው እንደፈለግ ማዝናናት ትችላለህ። እግዚአብሔር ካለ ደግሞ የዛ ሰዓት አንድ ላይም ልትሆኑ ትችላላችሁ። እንግዲህ ድራማችሁን አቁማችሁ ማለት ነው። ገባችሁ አይደለ? ነገር ግን እዚህ ጋር ፍንጭር ውጥጥር ማለት ጥሩ አይደለም። አብርሃም ታደሰ ማለት ነው። ገባ? እና ሌላ ምን ማለት ፈልጌ ነው እንግዲህ ልጄን ልውሰድ ብሎ የመጣው እንግዲህ ውሽሚቷ ወይም ደግሞ ሄርሜላ እንግዲህ አብርሃምን አፈቅራለሁ ስላለች እሷ ጋር ወስቶ እንግዲህ ለማሳደግ ነው መሰለኝ። አይ ዶንት ኖ አባውት እንግዲህ እንደሱም ሊሆን ይችላል ብዬ አሰብኩት። ቤተሰብ አይመስላችሁም? ለሊዝሽ አይገባም። ገባሽ? ምክንያቱም ይሄ ልጅ ብዙ ነገር ሆኗል። ብዙ ነገር ስሜት እንትን ይለዋል። ጠዋት ወይ እንትን ሲል የልጁ ድምጽ ይሰማዋል። ምን ይለዋል? አብሮት አይደለም ያለው ከአንቺ ጋር ነው ያለው ልጁ።
በቃ ሁሌ ይመጣበታል አይምሮ ላይ። በዚህ ሰዓት ደግሞ ድንገት በማንኛውም ሰዓት ላይ መቶ ልጁ መመልከት ከፈለገ በዚህ ልክ ትሪ ልታደርግ ይገባል። ገብቶሻል? እንደዚህ ግርግር መፈጥሮ አበሽ ምንድን ነው? ወይንስ እልህ ነው? ግዴታ ካላየሁት ወንድነህ ባህሪ ተፈታትኖ እኛንም ገፈታትረህ ጥለህ እሷንም እንደዚህ ገብተህ ልጄን አንቺ እሺ በቃ አሁን ምንድን ነው እሺ የምትሉኝ? አሁን አታይም እያለች ነው። እሺ ምን ታደርጋታለህ? ሌላ ጊዜ ነው ተሸክሜ አኖረ ነበር የሚለው ሙዚቃ ለአብርሃም አሁን ነው የሚገባው ማለት ነው። ውጥር ውጥር ባትል ኖሮ እኮ ማለት ነው ይሄኔ እኮ ልጅን ታይ ነበረ እንደ በፊቱ እንደ ፍቅር ብትሆን ኖሮ ማለት ነው። ውጥር ውጥር ባትል ውጥር አኖረ ነበር የሚለው በጣም ተወጣጠር። ከባቴ ተረጋጋ፣ ሌላ ጊዜ እመጣለሁ ብሎ ሄደ። እሱ አብልህ አለበት ከብቶች አለበት። አንቺም ደግሞ በዚሁ ልክ ለኛ ስትሆኚ ሌላ ነገር ነው የሚፈጠረው እና ቢያንስ ሌላ ነገር እንዳይፈጠር ብቻ ብለሽ ካሌባ እኔ በጣም በትዕግስት ነው በጣም ብዙ ነገሮችን እያለፍኩኝ ያለሁት። ከምሬ ነው። በጣም በትዕግስት እንደኔ በትዕግስት ያለፈው ሰው የለም። እናውቃለን። በቃ ብዙ ነገሮችን እኮ እያየን ነው። እናውቃለን። ሩታ በጣም ብዙ ክፍተት አለበት። እናውቃለን። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ያላያችሁ ገብታችሁ ሙሉ ቪዲዮ ማየት ትችላላችሁ። ለአብርሃም ግን ምከሩት፣ አትወጣጠረ። ውጥጥር መሆን ጥሩ አይደለም። ተወጣጥረ ነው ለዚህ የበቃኸው በሉት በሉት።